ሰላም በመላው ኢትዮጵያ እንዲሁም ከኢትዮጵያ ውጭ ሄቨን ቲቪን ይሄንን ሚዲያ የምትከታተሉ በሙሉ የፊታችን ታህሳስ 26 እሁድ ከማለዳው 1 ሰዓት ጀምሮ አዲስ ዘመን አስመልክቶ እንዲሁም የገናን በዓል አስመልክቶ የበረከት ዝናብ በሚል የተዘጋጀ ድንቅ ኮንፈረንስ አለ። በዚህ ፕሮግራም ላይ አንድ ማረገው ነገር ምንድነው? እዛ ስፍራ ላይ ለሚመጡ ሰዎች በሙሉ ለበረከት ዝናብ የሚሆን መጎናጸፊያ ለሁሉም ሰዎች በነፃ ሰጣለሁ። ከዚህ መጎናጸፊያ በኋላ ይሄ በአመት አንድ የምናደርገው ፕሮግራም ነው። አንዳችሁም እንዳትቀሩ። ከዚህ መጎናጸፊያ በኋላ የሰዎች ታሪክ ይቀየራል፣ እንቆቅልሾች ይፈታሉ። እግዚአብሔር ምረበዳ በሆነባችሁ ነገር ሁሉ ላይ የበረከትን ዝናብ ይለቀላችኋል። ይሄንን ፕሮግራም አንዳችሁም እንዳትቀሩ፣ ሁላችሁንም ጋብዣለሁ። የበረከት ዝናብ መጎናጸፊያ የሚሰጥበት ቀን ነው። ወደዚህ ፕሮግራም ስትመጡ ወንዶችም ሆኑ ሴቶች የባህል ልብስ በመልበስ እንዲሁም ነጭ ልብስ በመልበስ ፕሮግራሙ ላይ እንድትገኙ ሁላችሁንም ጋብዛለሁ። አንዳችሁም እንዳትቀሩ። የበረከት ዝናብ ኮንፈረንስ መጎናጸፊያ ለሁሉም የሚታደልበት ቀን ነው። እሁድ ታህሳስ 26 ከጧቱ 1 ሰዓት ጀምሮ ይሻላል። ሱቅ ነበራት፣ ኪሳራ ውስጥ ይገባል። ባለቤቷ ይታመማል። ባለቤቷን ለማስታመም የምታወጣው ገንዘብ ሁሉ ከእጇ ላይ ያልቃል፣ አካውንቷ ላይ ያልቅና ባዶ ይሆናል። የምትወዳት ልጅ አለ፣ የገዛ ልጇ። ወደ አዲስ አበባ ሄቨን ኤምባሲ መጣች አባቴ። ከዛ እንደዚህ አለች፣ አኖይንቲንግ ኦይል ወስደሽ ነይልኝ ልጄ፣ እዚህ መሞቴ ነው፣ ምንም ነገር እጄ ላይ የለም ብላ ኢቭን ለልጆቿ ሽምብራ ነው ቆርጣ የምትሰጣው አባቴ። የመጀመሪያ ባለቤቷ በልብ ህመም ይታመማል፣ መንቀሳቀስ አይችልም። አባቴ ስትነግረኝ መናገር አይችልም። ከጥቂት ዓመታት በፊት ባዶ እጁን የነበረ ሰው ነው። ባዶ ነበርኩ፣ ምንም አልነበረኝ። ምንም አልነበረም። አንተ ቸርች ስመጣ ውጪ ነበር። ቡና መጥቼ ዘራው። ከዛ በኋላ ነው በረከተ ሁሉ ተለቀቀ። እኔንም አላገኘኸኝም። ምንም አላገኘሁም። ጂሰስ ድንገት መጣችና እያለቀሰች ልጇ አፉ ላይ ያንን አኖይንቲንግ ኦይል አደረገች። ኃይል አለፈበትና ተፈወሰ። ከዛ በኋላ የልብ ህመም ከሱ ላይ የለም። አባ የለም፣ ሙሉ በሙሉ ተፈወሰ። ተመርምሮ ነፃ ነው። ነፃ ነው። ለ3 ዓመት የወገብ በሽተኛ ነበር። 3 ዓመት ለ3 ዓመት ፕሮፌት ሚራክል በህልሙ ይገለጥና ወገቡ ላይ ዘይት ያፈስለታል። በህልሙ ነው ያየው። በህልሙ ነው ምስክርነቱ የሆነለት በአኖይንቲንግ ኦይል ነው። አንድ ጊዜ ለወንጌል ስርጭት ወደ አላባ ይሄዳሉ። አንድ ሙስሊም የነበረት በሴት ከዚህ በፊት አያቃትም። በዛን ጊዜ እርዱኝ፣ ጸልዩልኝ ትላለች። የምትጠጣው ውሃው ላይ አኖይንቲንግ ኦይልን ያወጣና እዛው ጋር ይረጨለታል። ልክ እንደጠጣችው ከሆዷ ውስጥ እባብ ይወጣል። ከሆዷ ውስጥ እባብ ወጣ። ሌላው አባቴ የፋይናንስ ታምራት የሆነላት ይህ የነቢይ ሚራክል አምላክ የገንዘብ ታምራት ለኔ የሚያደርግልኝ ከሆነ ብላ ቡኳ ላይ የብራን ቡኳ ላይ አኖይንቲንግ ኦይል ያደረገች ትጸልይ ነበር ማለዳ። ህዳር ወር ላይ አካውንቷ ላይ 21 ሺህ ብር ገባላት። 21 ሺህ ብር። ከወገቡ ላይ አንድ እንጨት እስክሪብቶ የሚመስል ነገር ከወገቡ ላይ ወጥቶ ሄደ። ሲነቃ ከህልሙ በሽታው ፍጹም ተፈውሶ ቀረ። የለም በሽታው እዳ ነበረባት 20 ሺህ ብር። ያንን እዳ ከፈለች። እንደገና እየጸለየች መጋቢት ወር ላይ 70 ሺህ ብር ገባላት። 70 ሺህ ብር እንደገና። የሚገርመው ነገር ይሄ አይደለም። ለብዙ ጊዜ ሞክራ አልተሳካላት ያለት የስዊድን ፕሮሰስ ነበራት። ከዛን ቀን በኋላ እግዚአብሔር በአኖይንቲንግ ኦይል ተጠቅሞ ነፃ ካወጣት በኋላ አሁን ሴትዮዋ ለስራ ስዊድን ትገኛለች። ስዊድን ያለችው አውሮፓ ገብታለች። አድራሻችን አዲስ አበባ 22 ሳይደርሱ ሴንትራል ሸዋ ሆቴል ፊት ለፊት ያገኙናል። የቤተ ክርስቲያናችን ቋሚ ፕሮግራሞች ዘወትር ሮብ ከጠዋቱ 2 ሰዓት ጀምሮ እንዲሁም እሁድ ከማለዳው 2 ሰዓት ጀምሮ። ለበለጠ መረጃ ከታች በሚታዩ ስልክ ቁጥሮች ላይ በመደወል ሙሉ መረጃን ማግኘት ይችላሉ።